የ2 ግራም ወርቅ ዛሬ ላይ በስንት እየተሸጠ ይገኛል? የምነግራችሁ መረጃ በፒያሳና በአካባቢው ባሉ ወርቅ ቤቶች በተደረገ የተለያዩ ጥያቄዎች እንዲሁም ደግሞ የተለያዩ ግምገማዎች የ2 ግራም ወርቅ ዋጋና ተያያዥ ወሳኝ መረጃዎችን በተመለከተ አጭር የሆነ መረጃን ይዤላችሁ መጥቻለሁ። እንደተለመደው ለዚህ ቻናል እንዲሁም ለዚህ ቪዲዮ አዲስ ከሆናችሁ ቪዲዮ ላይክ ማድረግ ቻናሉን ሰብስክራይብ ማድረግ ቤተሰቡ ነው። በዚህ ቻናል ላይ በተለይ ደግሞ ወርቅን የተመለከተ መረጃ ፈለጋችሁ አታጡም። ዕለታዊ የጥሬ ወርቅ ዋጋ እንዲሁም ደግሞ የሱቅ ዋጋ መረጃዎችን የተለያዩ ወርቅን በምትገዙበት እንዲሁም ደግሞ በምትሸጡበት ሰዓት ላይ ስለምታደርጉት ጥንቃቄና የተለያዩ ወርቅን ቢዝነስን የተመለከተ መረጃ የምናቀርብበት የዩቲዩብ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ በመሆን አብራችሁን ትሆኑ ዘንድ በማክበር እየጠየቀን ዛሬ መረጃችን የሚመለከተው በፒያሳ ወርቅ ሲሸጥ ዋጋው ምን ያህል ነው፣ በተለይ ደግሞ የ2 ግራም ወርቅ አፕዴት የሆነ መረጃ ምን ይመስላል የሚለውን እንመለከታለን። ሰሞኑን እንግዲህ እየተመለከተን ያለነው የጥሬው ወርቅ ዋጋ እጅጉን በሚባል መልኩ በማነስ ላይ በማሽቆልቆል ላይ ነው የሚገኘው። ዋጋው በእርግጥ የዛሬ ነው እንጂ የነገን ዋጋ አናቅም። ነገ ሊጨምርም ሊቀንስም ይችላል። ስንደርስ እሱን የምናየው ነው የሚሆነው። ነገር ግን ዛሬ የ2 ግራም ወርቅ ዋጋ ስሌት በፒያሳ ምን ይመስላል የሚለውን እንመለከታለን። ከዛ በፊት ግን ዋና ዋና ነገሮች ምንድናቸው? የ2 ግራም ወርቅንም ሆነ ሌላ ግራምን ወርቅ ፈልጋችሁ በተለይ በፒያሳ ልትገዙ ስትሄዱ ማወቅ ያለባችሁ ዋና ዋና ነገሮች ወይም ደግሞ ፒያሳ ላይ ሌሎችም ቦታዎች ላይ ወርቅ የሚሸጡ ነጋዴዎች ወርቅ ሲሸጡ ምን ላይ ተመስርተው ነው የሚለውን ነገር ማወቅ አለባችሁ። የመጀመሪያው የጥራት ደረጃ ወርቅ ሲባል እንግዲህ አንዳንዶቻችሁ ኮመንት ላይ 2 ግራም ወርቅ ስንት ነው፣ 10 ግራም ወርቅ ስንት ነው ብላችሁ ትጠይቃላችሁና ወርቅ ስለተባለ ወርቅ ዋጋው ስንት ነው አይባልም። ወርቅ አይነት አለው፣ ደረጃ አለው። በዓለም አቀፍ ደረጃ ራሱ ከ11 በላይ የሆኑ የወርቅ አይነቶች እንዳሉ ይነገራል። ይሄ እንግዲህ በካራት ላይ በጥራት ደረጃቸው ላይ ተመስርቶ የተከፋፈለ ነው። እንግዲህ እነዚህ የተለያየ ደረጃና የተለያየ ጥራት ያላቸው ወርቆች ዋጋቸውም እንደዛው ይለያያል ማለት ነው። እንግዲህ ወርቅ እናንተ የምትገዙም ከሆነ የምትሸጡም ከሆነ እንግዲህ የስንት ካራት የሚለውን ነገር ማስገባት ይኖርባችኋል ማለት ነው እንጂ ዋጋ ስትጠይቁ ወርቅ ስንት ነው፣ ስንት ግራም ወርቅ ወይም ደግሞ ግራሙን ተናግራችሁ 2 ግራም ወርቅ ስንት ነው ማለት ሳይሆን ምን ያህል ካራት የሚለውን ማስገባት ይኖርባችኋል ማለት ነው። ምክንያቱም ወርቅ ሲሸጥ የሚሸጠው በዋናነት የጥራት ደረጃ ወይም ደግሞ የወርቁ ካራት ላይ ተመስርቶ ስለሆነ ማለት ነው። ምክንያቱም አሁን 14 ካራት ወርቅና 24 ካራት ወርቅ ስለሆኑ ብቻ ተመሳሳይ የሆነ ዋጋ የላቸውም። የሚለያዩት በጥራት ደረጃቸው ነው። ጥራት ደረጃ ማለት ደግሞ ምንም አይነት የወርቅ ሌሎች ውህዶች ወይም ደግሞ ሌሎች ማዕድናቶች ምን ያህል ተደበልቆበታል ወይም ደግሞ ምን ያህል አልተደባለቀበትም በሚል ይለያያል ማለት ነው። ንጹህ ወርቅ ከሆነ 24 ካራት ወይም ደግሞ ትንሽ አነስ ካለ 23 ካራት ነው። ሌሎች ማዕድናቶች ደግሞ በደንብ አድርጎ የሚደባለቅበት ከሆነ ደግሞ እና 14 ካራት አሉ እና 18 ካራት አሉ እስከ 75% ድረስ ንጹህ ወርቅ ሆኖ ሌሎቹ ደግሞ ሌሎች ማዕድናቶች እንደ ኒኬል እንደ መዳብ የተለያዩ ነሐስን የመሳሰሉ የብረት ማዕድናቶች የተቀላቀሉበት የወርቅ አይነት ማለት ነው። ሌላው ደግሞ ከካራት ውጪ ደግሞ የወርቅ ዋጋ በምን ይወሰናል ካላችሁኝ የዛሬ የ2 ግራም ወርቅን ዋጋ ከመንገሬ በፊት የዓለም አቀፉን የገበያ ዋጋና የምንዛሪ ተመንም መከታተል ይኖርባችኋል ውድ ተመልካቾች። ለምን ካላችሁ ዋጋ የወርቅ ዋጋ ሲጨምር የውጭ ምንዛሪ ተመንም ልዩነት ይኖረዋል። ስለዚህ አብሮ ስለሚለዋወጥም ያንን መከታተል ይኖርባቸዋል። እኛም ለዛ ብለን በየዕለቱ ዓለም አቀፍ የሆኑ ምንዛሪ ተመኖችን በተለይ በ4 ባንኮች በንግድ ባንክ፣ በአዋሽ፣ በብርሃን ባንክ እንዲሁም በአቢሲኒያ ባንክ ያሉትን በየዕለቱ በማቅረብ ላይ እንገኛለን። እንግዲህ እዚህ ቻናል ላይ ወርቅን ብቻ ሲሆን የባንኮችንም ምንዛሪ በዛው በመመልከት እንግዲህ ወርቃችሁ ላይ መወሰን ትችላላችሁ ማለት ነው። ሌላው ደግሞ የእጅ ዋጋ ነው። የእጅ ዋጋ ማለት ጌጣጌጡን ለመስራት የሚፈጀው ድካም ወይም ደግሞ የዲዛይኑን ውስብስብነት
ያሳያል የእጅ ዋጋ ማለት ነው። በግራም ይታሰብና የወርቁ ዋጋ ላይ ይደመራል ማለት ነው። ስለዚህ የ2 ግራም ወርቅን ለማወቅ ከፈለጋችሁ የ1 ግራም የወርቅ ዋጋ ሲደመር የ1 ግራም የእጅ ዋጋ ተብሎ በ2 ብዜት ይሰላል ማለት ነው። አሁን ዋጋውን እንመለከታለን። የ2 ግራም ወርቅ ዋጋ። ከዚህ በፊት ግን ቪዲዮን እያያችሁ ጠቃሚ መስሎ ከተሰማችሁ ለሌሎች ሼር ማድረግ፣ ቪዲዮንም ላይክ ብታደርጉ ለሌሎች በደንብ ዩቲዩብ ፑሽ እንዲያደርግልን ላይክ ማድረግ እንዳይረሳ። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዲሁም ደግሞ የደውል ምልክቱን በመጫን ቤተሰብ ይሁኑን። የ1 ግራም ወርቅ በዛሬ ገበያ በመሸጫው ገበያ ማለት ነው በ30 ሺህ ብር ነው። 21 ካራቱ ነው። ታዲያ በ30 ሺህ ብር ነው እየተሸጠ የሚገኘው። የ2 ግራሙ ደግሞ 60 ሺህ ብር እንደማለት ነው። 60 ሺህ ብር በምሽት ላይ ይገኛል። ምናልባት ወርቅ ሁሉ አንድ አይደሉም ወዶችዬ፣ ወርቅ ሁሉ አንድ አይደሉም። ወርቆቹ በምን ይለያያሉ ካላችሁኝ እዚህ ጋር የሚሸጡት የወርቅ ዲዛይኖች ያለያያቸዋል። ወርቅ ቤቶች ስትገቡ ለመግዛት ማለት ነው የተለያዩ የወርቅ ዲዛይኖች ነው ያሉት። የተለያዩ የወርቅ ዲዛይኖች ደግሞ በተመሳሳይ ዋጋ አይሸጡም። ስለዚህ ከ30 ሺህ ብር ጀምሮ የውጭውን ወርቅ ማግኘት ትችላላችሁ። ምናልባት ዲዛይኑ በጣም ውስብስብ ካልሆነ እስከ 29 ሺህ ልታገኙ ትችላላችሁ። በጣም ውስብስብ በጣም ዘመናዊ የሆነ ዲዛይን ከሆነ ደግሞ ከ30 ሺህ እስከ 32 ሺህ የኢትዮጵያ ብር ድረስ 1 ግራም በ21 ካራት የውጭ ማለት ነው ሊሄድ ይችላል ማለት ነው። የ2 ግራም ወርቅ የዛሬው መረጃችን ይህንን የሚመስለው። በተጨማሪም የምነግራችሁ ነገር ደግሞ ምንድነው ፒያሳ ላይ እንደምታውቁት ከሆነ የኢትዮጵያ አንጋፋው የወርቅና የብር መገበያ ነው ማዕከል ነው። በተጨማሪም ደግሞ በፒያሳ ጎን ለጎን በ4 ኪሎ የአምባሳደር ሞል ብዙ አማራጮችንና አንጋፋ ባለሙያዎችንም እዛ ማግኘት ትችላላችሁ። ዋጋው የእጅ ስራ ክፍያው ከሱቅ ሱቅ በትንሹ ሊለያይ ይችላል። ስለዚህ ገዝታችሁ ከመወሰናችሁ በፊት ቢያንስ 4 ሱቆችን ጠይቃችሁ ማወዳደር እንዳትረሱ። ወርቅ ስትገዙ ልታስተውሉ የሚገባችሁ ነገር ደግሞ ምንድነው? ማህተብ እንዳትረሱ፣ ክብደት አረጋግጡ። ሌላውና ወሳኙ ደግሞ ህጋዊ ደረሰኝ ለመጠየቅ አታፈግፍጉ። የወርቁን ክብደት፣ ካራቱን፣ የእጅ ዋጋውን፣ ጠቅላላ ዋጋውን በግልጽ የሚያሳይ ህጋዊ ደረሰኝ በተለይ ከህጋዊ ቦታ መግዛታችሁንም እርግጠኞች ለመሆን ህጋዊ ደረሰኝ መያዝ አትርሱ። ይህ የወደፊት ወርቁን ለመሸጥ ወይም ለመቀየር ስትፈልጉ ወሳኝ የሆነ መረጃ ነው ማለት ነው። የዕለቱን ትክክለኛ ዋጋ ለማወቅ በቀጥታ ወደ ፒያሳ በመሄድ ወይንም የሚያውቁትን አስተማማኝ ጌጣጌጥ መሸጫ ሱቅ መጠየቅ ይቻላል። በዚህም ቻናላችን ላይ ዕለታዊ የሆኑ መረጃዎችን በመመልከት እንግዲህ ለመወሰን ትችላላችሁ። ለተጨማሪ ሐሳብ አስተያየታችሁ ኮመንት ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ